እንኳን እናንተ አልተጓዳችሁ እንጂ የማልተጋባችሁ አሽማግሌ የሚወጣ ነገር የለም። አባቴን እኮ አገኘሁ። ወጂውና የምታፈቅሪው አዲስ አበራ ነው። زرورنا صدق ይኸውልሽ ርጎ መሽቷል እኮ ቢያንስ ነገ ጧት ትይዣለሽ። ዛሬ ግን ቅሌታ እውነት አልቀልድኩም። ይሄን ብሬት እንዳመጣው ካልነገርህን ካሳየሙት እንጣላለን። ሁለተኛ እንዳትናገረኝ ደግሞ እሺ ይቅርታ አጠፋው እንዴ ይቅርታ አልኩ እኮ ትርንጎዬ ትርንጎዋ የኔ ትርንጎ ማንን ታረገኝ ደግሞ ደፋ እሺ በቃ ይቅርታ አታኩፊ በቃ የፈለግሽውን እንግዲህ ቅጣት የፈለግሽውን እንደውም በማሽላ ጠብሰህ ላይ አምሮኛል። ወይትም ፈልገህ ደግሞ ላይ ነው ግን ባርማሽ ላይ ታለ የት እናገኝ ነው?
እኔ እንጃ አለ ከፈለክ ግን እንስራቅ። እሺ እንስራቅ። እንዲያውም ተነሽ አታ አትወጣም እንደ እኔ ከበደ አታ ዘርተሃል እንደ አታ በቃ ከመንገ ክርቢት ይዤ ልምጣ። እሺ ፈጠን በል። አንተ ግን ማነህ? እኔ ከመጣሁ ቅርብ ጊዜ ነው። የት ነው የምታውቀው? አውቅሻለሁ አልኩ። እንዴት ትርንጎዬ? ይሱን ተወውና ባለፈው እነዛ ጅሎች ስታስጥረኝ እንደምታውቀኝ ገብቶኝ ነበር። ግን ወይን ነው የምታውቀኝ? ይልቅ አንቺ የመሰልሽ ቆንጆ ልጅ ለምን እስካሁን እንዳላገባሽ ብትነግሪ። ባልጠፍቶ ነው። እስቲ ፈልግልኝ። ከትከት ብሎ በሳቅ ጥርስ ያነቃንቃል አሉ እና እኔ መሰሉ። ይልቅ እውነት የምትነግሪኝ አይሻልም? የምን እውነት? የምትወደው ልጅ አለ፣ እሱን የጠበቀች ነው እስካሁን የቆየችው ይባላል። አዲሱ የሚባል ነበረ። አዲሱ አበራ። በልጅነታችን እንዋደድ ነበር። እንዳንተ ይጠብቀኝ ነበር። እና አሁን ወዴት ሄደ? ቤተሰቦቹ ጋር ወደዚህ እንደመጣ ነው የማውቀው። እሺ ከዛስ? እኔም በአያቴ መሬት አሳብቤ መጣሁ። ግን አዲሱ አበራ የሚባል ወጣት የለም። አሁን ብታዩ ታውቂዋለሽ? ቤተሰቦቹን ታውቂያቸዋለሽ? ቤተሰቦችን እንኳን አላስታውሳቸውም። እሱ ግን የልጅነቱ መልኩን አስታውሰዋለሁ። እኔ እንጃ
የሚጠፋኝ አይመስለኝም። ግን ስሙን እያነሳው ስላደኩኝ ልረሳው አልቻልኩም። በቃ እኔ ያፈልግሻለሁ። እውነት መቼም ጥሩ ልጅ ነህ። እንደውም እኔ ሀገር ቆንጆ ልጅ አሉ። ከነሱ አስመርጬ ነው ማጋባ። ተይ እንጂ እባክሽ። እና እንታገጣለህ ከዳጣ ለይኒድሻው አሎ ካሳ እንዴት ነህ? አለሁልህ እንተዬ እንደው እርጎዬ ጋር እንዴት ሆናችሁ? አረ የኛ እንኳን ደህና ነው። እንግዲህ ሽማግሌ ይዞታል። እስቲ ሰሞኑን እልባት ያገኛል ብዬ አስባለሁ። አዎ ሀይ ሰላም ነው። እስኪ ለማንኛውም ሰሞኑን ብቅ እላለሁኝ እናወራለን። ተፈሪሳ እንዴት ነው? ለዛ ይሻላል ብሎ ነው? ተው አልፈለገ የራሱ ጉዳይ። እሺ በቃ እናወራለን። እሺ ከሳይቻው ጭራሽ ከቤት ድረስ
ነገር ደግሞ ትሰራለህ ምንድነው? ተረጋጉ። ተጨናነቃችሁበትና አውቀዋለሁና ነግራችኋለሁ። እንኩ ቁጭ በል። ግራ እንደተጋባችሁ አውቃለሁ። እነዚህ ልጆች እየመጡት ግን ይቅርታ ለመጠየቅ ነው። እኔ አባታችሁ ነኝ። እነዚህ ልጆች ደግሞ የመጡት ይቅርታ ለመጠየቅ ነው። ይቅርታ አድርጉላችሁ። ያ ይቅር ብለናል። በሉ ይቅርታ አደረጋችሁ። እነግራችኋለሁ፣ አዲስ ነገር እነግራችኋለሁ። ኧረ አባባ የምስራች ካለማ ንገረን፣ እኛ ይቅር ብለናቸዋል። እንኳን እናንተ አልተጓዳችሁ እንጂ የማልተጋባችሁ አሽማግሌ የሚወጣ ነገር የለም። በትክክል አድርጋችሁ ይቅርታ አድርጉላችሁ። ወደ ምስራችሁ ስሄድ ይህ ሽፈራው በወጣትነት የወለድሁት ልጄ ነው። ልጄ ነው ያልከው? ይሆን ሮቤል ለማጨረሽ ወንድሜ ሊሆን አይችልም። ጧት ማታ እኮ የኔን ህይወት ሊያበላሽ ሲጥር የነበረ ሰው እኮ ነው። ይሄ ጭራሽ የኔ ወንድም ሊሆን አይችልም። ሴትን እንደዚህ የሚያሰቃየው ወንድም ጭራሽ እኔ ሊኖረኝ አልፈልግም። አረ ጭራሽ ተረጋጊ እንጂ ልጄ፣ ይቅርታ እየጠየቀሽ አይደል እንዴ? ይሄ ላይ እኮ ወፍ ዘራሽ እየተባለ ያደገልኝ ነው። እንዲህ ብለሽ አንቺ ብታድጊ እኮ አንቺም ይከፋሽ ቆየ። አባቴ የሚናገረው እውነቱን ነው። ሰውን ክፉ የሚያደርገው እኮ ሰው ነው። እኔ ከእናቴ ወርስ ወለድ እኮ ክፉኛ አልተፈጠርኩም። ነጋ ጠባ ሰዎች ወፍ ዘራሽ ዲቃላ እያሉ ነው። እንደ ሰው መጠጥ ቤት ገብቼ ከሰው ጋር ተቀላቅዬ መጠጣት አልችልም። እንደ ሰው ከሰርግ መደብለቅ አልችልም። ይሄ ነገር ደግሞ ባንቺ ደርሶ ቢሆን ከኔ በላይ አንቺ ክፉ ትሆኚ ነበር እና ዛሬ ክፉ ሰው አይደለሁም። ዛሬ አባት ያለኝ ሰው ነኝ። ከእንግዲህ በኋላ ደግሞ ያጠፋሁትን በሙሉ እየካስኩኝ የምኖርበት ጊዜ ነው። እናቴው ይቅር በይኝ። እኔ ይቅር ብያለሁ። ፈጣሪ ደግሞ ይቅር ይበል። ይኸውልሽ እርጎዬ፣ ሁላችንም እኔም ሆነ ካሳ ይቅርታ የሚገባን ሰዎች እንዳልሆነ እናውቃለን። ግን ይቅርታ ለመጠየቅ ነው የመጣነው። አጥፍተናል። ከኪሳችን የነበረውን ብር ለባለቤቶቹ መልሰናል። ያጠፋነውን ደግሞ ሰርተን እንከፍላለን። የሚገርምሽ ደግሞ ካሳ በጣም ነው የሚወድሽ። በየሰዓቱ በየደቂቃው አንቺ ነው ሲያስብ የሚሆነው እና ይቅርታ አድርጊለት። በሉ የዛሬ ወር ልጄን ቤተሰብ ጋር አስተዋውቃለሁኝ። ሁላችሁ እንዳትቀሩ። በላይ ካሳ ነግሬያችኋለሁ። አደራ በሉ ኑን ወደ ቤት እንግባ። ይኸውልህ ልጄ፣ አንተ ልጄ ብቻዬን ነው ያሳደግኩ ካላባት። እንዳጋጣሚ ሆኖ አንተን የወለድኩበት ምክንያት ላም ጠፍታብኝ ወደ ጫካ እሷን ፍለጋ ሄድኩ። እሷን ፈልጌ ስመለስ አጋጣሚ መሸብኝ። በመሸብኝ ሰዓት ጫካ ውስጥ አንድ ወንድ አገኘኝና ደፍሮኝ ሲሄድ መታወቂያውን ወድቆ አገኘሁት። ያ መታወቂያ አንስቼ ወደ ቤት ሄድኩ። እርግዝናዬም እየገፋ ሲሄድ ቤተሰብ ጠላኝ፣ አባረሩ። እኔም ያ መታወቂያ ማንበብ አልችልበት ያዝኩት። አስቀምጬው እያለ አጋጣሚ ያ መታወቂያ ከጨርቅ ጋር አብሮ ታጠበ። ያ መታወቂያ አብሮ ሲታጠብ እንዳጋጣሚ ሆኖ ፎቶ
ልጅ ከቻልክ አባትን በዚች ሄሎ ነው እንዴት ነሽ? እኔ ደህና ነኝ። እኔ እግዚአብሔር ይመስገን። አንቺ ደህና ነሽ? አባቴን እኮ አገኘሁ። አዎ የሰጠሽኝ ፎቶ ረዳ። አባቴን አገኘሁ። ከዛ ሁሉ ስቃይ ከዛ ሁሉ መከራ በኋላ አሁን አባቴን አገኘሁ። ለሁሉም ነገር ግን ይቅርታ። ደግሞ አመሰግናለሁ። እንጂ ፎቶውን ባታስቀምጪና ባሰጪ ወይ ታገኘው ወይ። እሺ ሁሉንም ስመጣ እናወራለን። እሺ ነው ወይ? ቻው። ትርንጎዬ ጊዜው ደርሷል። ባለመታገኝበት ሰዓት አሁን ነው ማለት አይወይ። አባቱ ነፍስ አጥፍቶ ወደዚህ ከመጡ ጀምሮ ልጁን አውቀዋል። በጣም ጥሩ ልጅ ነው። ማን ነው? በእርግጥ ልጆቹ የሟች ቤተሰብ እንዳያውቃቸው የሚጠሩት በእናታቸው አባት ነው። ስማቸው ተቀይሮ እንዴ ወይ ግራ አጋባኝ እኮ። ስለማን ነው የምንነግረኝ? የማወራውማ ስለ በላይ ነው። በላይ ማን ነው ደግሞ? በላይማ አንቺን አጋቹ ሸዳነሽ ነዋ። እና በላይ ምን እያለ? ኧረ እሱ ምንም አላለም። በላይ ማለት ግን የምትወጂውና የምታፈቅሪው አዲሱ አበራ ነው። አይወይ የምር ነው? እየቀለድክብኝ ነው? አዎ ራሱ ነው። ልለፍበት። እኔ ከአንተ ጋር ችግር የለም። እና ችግር ከማን ነው? እና ከማን ጋር ነው? ሽሩን ተመልከት። ብሩ ነው? አዎ። እስኪ ሁሉን ይኸው አለ። ሁሉም ብር ነው። በያዘው
አዲሱ